አስፈሪና አሳዛኝ ሩታ ይሄንን ያህል ታልእሻለሽ ብዬ አንድ ቀንም ገምቼ አላቅም ነበረ። ይሄ ነገር ግን ለምን ሊፈጠር ቻለ? በዛ ላይ ይሄ የመርካቶ ቲማቲም ነጋዴ ተብዬ ዛሬም ከአንቺ ጋር ሆኖ እያጨበጨበና አንቺ በሚዲያ እንድትጠይ እያደረገ ነው። ምንስ ቢሆን የፈለጋችሁት ብዙ የሚሰራ ቪዲዮዎች አሉ። እናንተ ግን በሌሊ እንደዚህ አድርገሽ መቀለድ ቡዜ እንደፈለግሽ ክሰሽኝ እንደፈለግሽ ንቀሽኝ ምንም አታመጭም። እኔ ያንቺን ልጅ አልወሰርኩም እያለችሽ በዛ ላይ አብርሃም ታደሰ አዎ እቤት የምታግዝ ሰራተኛ ላይ አጋዥዋን ጠይቂያት አንጫ ሲልሽ እንኳን ለማውራት ጊዜ አልሰጠሽውም። ያ ማለት ይሄ ነገር ውሸት ነው ማለት ነው። አንቺ እንዴት እምብርቱ ባልጠነከረ ላይ አብርሃምን ለማግኘት ስቲ እንዴ ልጅ ጠፍቷል ብለሽ በአደባባይ ትወጫለሽ? ታዲያ ልጅሽ እውነት ከጠፋ እንዴት በአደባባይ ወጥተሽ የመናገር አቅም ኖረሽ? እናቶች ልጃቸው እንኳን ወደ ሰፈር ኳስ ሊጫወት ጠፋ ካለባቸው እንኳን ይሄን ብርቱ ያልጠና አይደለም ጠፋ ካለባቸው በእግሩ የሚሄድ ልጅ እንዴት እንደሚጮሁ እንዴት እንደሚሆኑ እናውቃለን። ዛሬ 3 ቀንሽን አስቆጠርሽ ልጅ ጠፋይ ካልሽ፣ ዛሬም ግን ሶሻል ሚዲያ ላይ መተሽ እያልሽ ነው። ይሄ እንግዲህ እንዳንድ ኢትዮጵያውያን ይሄ እውር እንኳን አይን ያለው አይደለም እውር ይሄንን ቪዲዮ አይቶ ይፈርዳል። አብርሃም ታደሰን ለማግኘት ወይም ከሄርሜላ ለማራራቅ የምትሰሪው ነገር ነው። አንቺ አብርሃምን አልፈልግም ብለሽ በአደባባይ እንደዛ ከናግረሽ ካበቃሽ በኋላ ዛሬ እንዴት ወተሽ አብርሃምን አንጣት ያለሽ? ያንቺ ልጅ እነሱ ምን ያውቁልሻል? ቡዜም እኮ ልጅ አላት። በዛ ላይ ልጁን ብትወስደው ራሱ አክስት ናት። ወሰርኩ ትልሽ ነበረ። አንቺ ግን እንደዚህ እንስፍስፍ ብላይ ስታለሽ ልጄን ስትይ በጣም ነው ያዘንኩት። ግን ሩታ መቼ ነው ያንቺን ባሚያበቃው? ያንቺ እንባ ልክ እንዳዞ ነው ብየዋለሁ። ለምን እንደው ታውቂያለሽ? አንድ ቀን እንኳን እንደው ለኦዲየንሶችሽ እንኳን ክብር ብትሰጫቸው ምን አለ? ሁልጊዜ እንዳለቀሽ ሁልጊዜ በቃ ልብስሽን አልቀየርሽም ሲሉ ብዙ ሲናዘዙ ነው የምንሰማውና መቼ ነው ግን አንቺ ወደ ራስሽ የምትመለሽው? እኔ እናትነት በአንቺ ስም ከተጠራ ቅርት ይበል። እውነት ትዳር እንደዚህ ከሆነ በአንቺ ይቅር። እኔ እውነቴን ነው የምላችሁ። እኔ ልጅ በቃ ባይወለድስ ነው ያልኩት። እኔ እሷ ነች። እኔ ድሮም ልጅ መውለድ ይፈራል። ይቅርታ አድርጉልኝና አሁንም ጭራሹን እንደው በቃ እንትን እንዳልነው በሩታ እያየሁት ማለት ነው። እንዴ ልጄን ወደዚች ምድር ላይ ሲመጣ ታልተንከባከብኩት። አንቺ እኮ ፌመስ ዩቲዩበር ነበርሽ። ፌመስ ዩቲዩበርነትሽን አስንቀሽ የሚወድሽ የሚያከብርሽ ኦዲየንስ ዛሬ ሩታ እጭ ሰለቸችን። እኛም ሰው ሀገር ልጆቻችንን በጥርሳችን ነክሰን እያሳደግን ሙቀት ብርድ ሳይል ስንት ነገር ዶፍ እየወረደብን የሰው ቤት እየገረፈን እየሰራ ነው። እሷ ባገሯ ላይ ሆና የቻይና ስልክ ይዛ እንደዚህ ፏ ብትንዘና ብላ መንጣት እያለባት ሁልጊዜ ጭቅጭቅና ስልች በቃ የሆነ ነገር ሰለችን እያለ ኮሜንታተር አሁንም ተጽዕኖ እየፈጠረ ነው። የሩታ ግን ማልቀስ ግን ምን አይንሽ ላይ እያረግሽበት ነው? ሽንኩርት እያረግሽበት ነው ወይስ ያንን ምንድነው ስሙ እሱን እያረግሽበት ነው? ፊክስ እኔ በጣም ነው የገረመኝ። በጣም አዝኛለሁ። አብርሃም ታደሰ ምንም የሚፈረድበት ነገር የለም። ቡዜማ በንዴት ስትናገር ጸጉሯ ቆመ። የኔ እናት አይዞሽ ያለ እድሜሽ ሩታ አስረጅታ ልትገልሽ ነው። እኔ ነኝ እምልሽ ቡዜ ከሩታ እንደ ሀሳብ ከሩታ ብትርቂ መልካም ነው። ሩታ ምንም የምትጠቅም ልጅ አይደለችም። ምክንያቱም የሰው ልጅ ትዳር ተፋተው ተብሎ እንደዚህ አይነት እንደኛ በጣም ብዙ የተፋቱ ሰዎች አይተናል። በሚዲያውም በሰፈርም አይተናል የተፋቱ ሰዎች ግን ሰላማቸውን አግኝተው ሲኖሩ ነው ያየነው። ሩታ ግን የቤት እመቤት ሆና በዛ ላይ ሰራተኛ እያለቻት ሰራተኛዋን እንደመጠየቅ ማን የወሰደው ብላ እኔ ልጁን የወሰደችው ገነት ናት ብዬ ነው የማምነው። ቡዜ ብትወስድ በዚህ ልክ የፈለግሽውን ፖሊስ ጣቢያ ሂጂ አትላትም ነበረ። እንዴት ይሄንን ቪዲዮ የህግ አካል ቢያየው ሩታ ግን ምንድነው የሚልሽ? ሰውስ ምንድነው የሚታዘብሽ? እናት አባትሽን ወንድም እህቶችሽን እያሰደብሽ እያስነቀሽ ነው ባንቺ የተነሳ። እኔ እውነት አንዳንዴ ቤተሰቦችሽ ያሳዝኑኛል። ምክንያቱም የሰው ልጅ ወልዶ ልጃቸው በአደባባይ እንደዚህ ጧት ማታ ስትሆንባቸው የተይኝ ባክሽ ክብሬ ይበልጣል። ብርቅ ሲቀር በአፍንጫው ውጥት ይበል። ብር ነገ ሰርቻ አገኘዋለሁ። ዛሬ ብታመም ነገ ሰርቻ አገኛለሁ። ዛሬ በወርቅ ነገ እነሳበታለሁ፣ አገግማለሁ። አንቺ ግን ለብር ብለሽ ማንነትሽን በሶሻል ሚዲያና በቲክቶክ ያንቺ ስም መጥፋቱ ግን በጣም ነው የሚደብረው።